እና እኔ የተደረገልኝ ብዙ ነው። እግዚአብሔር ክብሩን ይውሰድ። ከዛ ዛሬ ሳምንት መጣውኝ ልጄ እንደም ያስመለሰ ምናምን ስል ሾሮፕ አልገዛም ብዬ መጣውኝ እዚህ ማለት ነው። ልጄ ኒሞኒያ አለበት በየሳምንቱ ነው የሚነሳው። በጣም ነው በኦክሲጅን ነው የሚተነፍሰው። አንዴ ከተያዘ ማለት በቃ በጣም ነው የሚታመመውና ጌታው ይሄን ነገር እዛ ከር ብዙ ምስክርነት እዚህ ጋር እየሰማው በጣም አምን ነበር እና ጌታው ይሄን ነገር ትነቅልልኛል የኡነት 3000 4000 በቃ በየሳምንቱ ነው የሚወጣው እግዚአብሔር በሚያውቀው እና ጌታው ሄዳለሁ ይፈወሳል ልጄ ያልኩኝ የና ሆነ ሰላም ነው እግዚአብሔር ይመስገን። እና እኔ ጌታን በጣም አመሰግነዋለሁ። እውነት ሁሉ ጊዜ ከጎኔ የሆነ አምላክ ከኔ ጋራ ነው። በጣም አምነዋለሁኝ እግዚአብሔር ብዙ ስራ ነው የሰራልኝ። ለቤቴም በረከት ሆነ። በጣም ብዙ ነገር ስሰራ ምንም አይሳካልኝም። ቤት ብዙ ነገር አለ እግዚአብሔር ፈቶልኛል። ከዚህ ከዘይቱ በኋላ እግዚአብሔር ስሙ ይባረክ። አንዴ ባለቤቴ ዘመድ ታስሮ ነው ያለው። እባክሽን እንደዚህ ከሆነልሽ ለኔ ማጸልይልኝ ብሎ ታስሮ ነው ያለው። አንድ ቃል አውጣለትና ሄዳለሁ። ያጎቱ ልጅ ነው እሱ እነሱ ሻመና ነው እሱ የታሰረው አሁን እዚህ ነው። ምንም ባላወቀበት ነው የታሰረው። ግን እስካሁን ድረስ አያወጡትም ዝም ብሎ ያሹታል። 3 ወር ከምናምን ታስሯል። ሚስቱ ወልዳ ነው ያለችው አያውቅም። እግዚአብሔር እንዲፈታው ቃል አስወጥልኝ ብሎኛል። እመሰክራለሁ እውነት። እሺ አሜን። በቀናት ልዩነት እንዲፈታ አዝዣለሁ። አሜን በኢየሱስ አሜን። ሆኗል። ወንድሜ ልጅ ታሞ እዚህ ይዤ መጥቼ ነበር። ከዛን ቁልፍ የምትፈልጉት መኪና መግዛት የምትፈልጉት ምናምን ስትል መጣንና እዚህ ጋር ዘይት ረጭቼ አጀርኩኝ። ከዛን አላሰብኩም ነበር እህቴ ውጪ ያለችና ምንም ብር የለኝም። እህቴ ውጪ ያለችና በቃ እኔም ወደ ውጪ ልሄድ ነው ለዴታ የሆነ ነገር ማድረግ አለብሽ አልኳት። አራተኛ ታላቄ ናት። ከዛ በየወዳታለሁ ብዙ ዋጋ ከፍዬላታለሁ። ከዛን ወህርኩና እንደዛ ስናገራት እሺ በቃ እሱ እኔን እንዲያወራኝ አድርጌ ያልኩት እሱ ነው የምታመኘው እኔን ነው የምታመኘው በቃ እሱ ማይሰጥሽ ከሆነ እኔ ሰጥሻለሁ በቃ ለኔ እንዳበደርሽ ቁጠሪና ለወንድሜ የሆነ ነገር አድርጊ ሰው ሀገር ላይ ዝም ብዬ ጥዬው አልሄድም አልኩ። ምንም ሳትቆይ 170,000 ብር ላከች። ባጃጁ እንዱም አንተ ጋር ሳጸል የታና የኔ ሶስተኛ ታናሽ አለ የሱን ሊገዛ ነበር የሱ አንገቱ ተቆርጧል። ከዛን ከተነሳክ በኋላ ለዚህ ልጅ ባጃጅ ሊገዛለት ነው ጸልይልኝ ስለው ግን ዋጋ ትከፍያለሽ አልከኝ። እሺ አልኩና በነጋታው እሱን ይዤ ታቸኛው ቸርች መጣሁ። ከዛን ምን ይሁንልሽ ስትለኝ በቃ የተሻለ እግዚአብሔር እንዲሰጥ ስል የተሻለውን እግዚአብሔር ሰጠኝና ገዛውለት ማለት ነው። ክብር ስጡ ለኢየሱስ። የሚገርም ነው። እግዚአብሔር ጸሎታችን ይሰማል። ስለዚህ ሰምቶኛል። ደም ስር ከጡንቻ ጋር በተያዘ በጣም እንደውም ስሚ ካልጋ መነሳት እስኪያቅትሽ ድረስ መራመድ አቂቶሽ መነሳት ካልጋ ሁሉ እስኪያቅትሽ ድረስ አንዳንዴ በቃ የሆነ ሰዓት ላይ ቀጥ ያረግና በቃ የሆነ ጉትጉት ያረጋኛል በቃ ምን እንደሆንኩ ሳላውቅ ማለት ነው። ከስንት ጊዜ አንዳንዴ ይነሳን በቃ እንዲ እምባዬ እስከሚያድንቀኝ ድረስ ያደርስሻል። የሆነ ግብግብ ያረግና መነሳት ያቅተኛል መቀመጥ ያለኝ አድገኛ የጡንቻና የደም ስር መቆመታተርና እንደዚህ የተያዘ ችግሮችን አየሁ። እንደሱ መሆን ከጀመረሽ ምን ያህል ጊዜ ነው? የሆነ በቃ ከስንት ከ4 ወር ከ5 ወር አንዳንዴ ይነሳና መነሳት ከጀመረ ምን ያህል ጊዜ ነው? እንደሱ በቃ በዚህ አመት ውስጥ በዚህ አመት ነው። ይገርማል። ይሄ አንቺን እግሮች ለማሰር እግዚአብሔር ገሰጸ። ኢየሱስ ጌታ ነው። አሜን። አንደኛው በኢየሱስ ክርስቶስ ስም ተነቀለልሽ። አሜን። ሁለተኛው በሰው አገር የተሰራብሽ ሟርት ሰው አገር ነው። በሰው አገር የተሰራብሽ ሟርት አለ። ሰው አገር በኢየሱስ ክርስቶስ ጌታ ስም አፍርሻለሁ። አሜን። በኢየሱስ ስም ፈርሷል። አሜን። በኢየሱስ ስም ፈርሷል። አሜን። ሌላ ሀገር ነው ተሰራብሽ እሱ ፈርሷል። ጌታ መጥቶታል። አሜን። ብዙ ጊዜ በቃ በጣም በኮንትራባንድ በጣም ስለምሰራ በቃ ማይወስዱት ነገር የለም። ጦንቃይ ቤት ግን እኔን አያገኙኝም። ሁሌ ነው በቃ ወንዱም ሴቱም በቃ በኔ ያሰሩብሻል። መርዝ ሁሉ አብልተኝ 2 ወር ከምናምን ታሜ ያለርኩት ሐኪም ቤት የለም ሐዋሳ ላይ። መጨረሻ ላይ ወንድሜ እዛ መስፍን ቸርች ወስዶኝ ነው እዛ ተረጭቶኝ ደናው ችን ብቻ ይዞኝ በቃ ልሞት ደርሼ ማለት ሊገልሽ ነበር።
በኢየሱስ ስም ነፃ ነሽ። በጣም እያመመኝ ነበር ሆዴን ምናምን እየቆራረጠኝ ከዛን እዛ በፊት ካገባው አልቆየውም እና የግቢዋ ባለቤት ከኛ ጋር በጣም ትገዳደራለች እና ከቤት ልቀቁ ውጡ እያለች ነበር። እኔንም ሆዴን እምብርቴ ጋር በጣም ይቆርጠኛል። አንቺ በህልሜም ደግሞ በጣም የሞተ ነገር እየመጣ ያስቸግረኛል። በቃ ብዙ ነገር ያጨናንቀኝ ነበር። ከዛን አንቺ ምንም አትሆኝም እንዳትወልጂ ደግሞ እንደዚህ ተሰርቶብሻል እንዳታረግጂ ገና ሳታገቢ ምናምን ስታገለግለኝ አሜን ብዬ ተቀበልኩኝ። በነጋታው የሚያማም እስካሁን አያመኝም ሆዴን ማለት ነው። ከዛ ጀምሮ ማለት ነው አሁን ሆዴን አያመኝም አይቆርጠኝም። ከዛ አንተ ባገለገልከው በ15ኛው ቀኑ ደግሞ አረገዝኩኝ። ክብር ስጡ ለጌታ ለኢየሱስ ሃሌሉያ። ከዛ ምን ያህል ጊዜ ነው ያረገሽው? እኔ እስከ 4 ወር እስከ 5 ወር ግን በጣም ጉጉት ነበረኝ። አመመኝ በጣም ታመምኩኝ። ያው እሷ ታውቃለች በጣም ታመምኩኝ። ምንሽን ነው ማሰንሽን ነው? አዎ ሆዴን እዚህ ጋር እምብርቴ ጋር ማለት ነው እኔ በጣም ያመኛል። ከዛን በጣም ይሄ ምንድነው ያልኩኝ የሆነ ሰዓት ላይ ቸርች እዛ መጣውኝና በህልሜም በጣም ያስቸግረኛል። እባብ የሞተ ሰው ከኛ ቤተሰብ የሞቱት የተነሱ የሆነ በቃ ያስፈራራል። በህልሜ እየቃዡ በጣም ያመኝ እንትን ይለኝ ነበረ። አንተ አገለገልከኝ እስከዛሬ ምንም የለም ሆዴም አያመኝም። አረጋግኩኝ ወለድኩ። እሷ ነች። ብዙ ክብር ስጡ ለጌታ ለኢየሱስ። በጣም ቆንጆና ድንቅ የሆነች ልጅ ጌታ ሰጥቷታል። ለጌታ ለኢየሱስ ክብር አምጡ። በእውነት እንኳን ደስ አለሽ፣ እንኳን ለዚህ በቃሽ።